ዝናና ጓደኛው ምሳሌን እንድትወጣ ያደረጋት ላይ ከዝና ጎን በመሆን ለብሩክ ደርሰው ብሩክ እንዲወጣ ሊያደርጉ ነው። ያለበትን ቦታ ብሩክ አውቋል። ዝና መሞት አለበት መትረፍ የለበትም ብሎ ወስኖ ለካሌብ ነገረው። እንዴ ተጎተሃል እንዴ አለችው ለዝና። ማህሌት አንቺ ከረፈፍ ያችን ልጅ አምጭልኝ ብዬሻለሁ፣ እሷን ገድዬ ሬሳ ሳጥን ውስጥ ነው ማስገባት እኔን እንደዚህ እንድጎዳ ያደረገችኝ እሷ ናትና እበቀላታለሁ። ሞቷል መድብል ና ብላኝ እቤቷ ድረስ ወስዳ እኔ እንደዚህ እንዲደበድበኝና አስረው እንዲገርፉኝ ያደረገችው እሷ ናትና ለኔ ተጠያቂዋ እሷ ናት ብሎ ለማህሌት ነገራት። ማህሌት ያችን ልጅ ካላመጣሽ ያንቺም እጣ ፋንታ እንደሷ ነው የሚሆነው ብሎ አስጠነቀቃት። ወደ ሞገስ ጋር ደውሎ ለሞገስ መድብል ደውሎለት ያለበትን ሁኔታ ለብሩክ ነገረው። ብሩክም ከሳምንት በፊት ስልኩ ክፍት እንደሆነ ታወቀ። ብሩክ ተደብድቧል። ብሩክ ብዙ ጉዳት ደርሶበታል። ምሳሌ ስለ አባቷ አብስታ እየተጨነቀች ነው። እንዲሁም የቤት ሰራተኛዋ ቅድስት አንድ እደላላው ተብዬ የእነሱ ጋር ደግሞ አብረው እዛ ቤት የእነሱ ተላላኪ ያችን የቤት ሰራተኛ እንደሚወዳት ሲያደንቃት፣ እባክህ እኔ የምወደው የማፈቅረው ሰው አለ፣ በህይወት ካለም እሱ ነው፣ ከሌለም እኔ እሱ ነው እስከ መጨረሻው ሳፈቅረው እኖራለሁ እንጂ በእሱ ላይ ሌላ ሰው አላሰብም አለች። ይህንን ያክል በማለት ደግሞ እሱም ወደ ዳጣ ጋር ሄዶ የተፈጠረውን ነግሯታል። እሷ እንደማትወደው ስትነግረው ደግሞ ወደ ዳጣ ጋር እየሄደው በዳጣ ኮስተር ብላ መልሳለታለች። የሞገስ ጥበቃው ሚስቱን ሊቀማው አስቧል። ሉላ ምንድን እያሰብክ ነው? እዚህ የመጣሁት ልታስፈርመኝ ነው አይደለም እንዴ? እንዴት ነው የምታስበው? ስትል ለጠበቃው አስጠነቀቀችው። ጠበቃው ደግሞ ጠቀም ያለ ብር ሰጥቶ ይህንን መሳይ ውበት ግን ተወጀዋለሽ ወይ ሞገስ ብሎ የሞገስን ድህነት ለሷ ሊነግራት ነው። አንተ በጣም እርካሽና ባለጌ ሰው ነህ፣ እንዴት ነው የምታስበው አለችው። ካስፈረምከኝ አስፈረምከኝ፣ ካላስፈረምከኝ የራስህ ጉዳይ ወራዳ ብላ አስጠነቀቀችው። ሞገስ ሚስቱን ሊቀማ ትንሽ ነው እየቀረው። ጠበቃው ያለውና ንብረቱን ያስመልስልኛል፣ ያ ንብረቴ ደግሞ ከተመለሰ ድህነት የሚባል ነገር የለም ሉላዬ፣ በቃ እኔና አንቺ ዝና ወደ ሌለበት ሰላም አለበት ሀገር ከአዲስ አበባ እንወጣለን፣ በሰላም እንኖራለን ብሎ ለሉላ ነግሯታል። መድብልና ሞገስ ጉዟቸውን ወደ ብሩክ ጋር አድርገዋል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ላይክና ሸር በማድረግ እስከ መጨረሻው እንድትከታተሉት እላለሁ። ምሳሌ ድራማ ክፍል 97 ዝና ከነ ጓደኛው እንዲሁም ለምሳሌ ደርሶላት የምሳሌን ሕይወት ያተረፋት ልጅ ደግሞ ለብሩክም እንደሚደርስለት ነግሮታል። ያም ደግሞ የቤት ሰራተኛዋ ቅድስት ቪዲዮን ባየ ሰዓት በጣም ተጨንቃለች። የላከለት ያገተው ሰውዬ ብሩክ በምን ሁኔታና ስቃይ ውስጥ እንዳለ ያንን አሳይቶ በጣም ተናዷል። እኔ ወንድም ነኝ፣ ያሁን ወንድም እባላለሁ ወይ እኔ እያለ ስለ ወንድሙ አብስቶ እየተጨነቀው የመጣውን ለመጋፈጥ ቆርጦ ተነስቷል። ሞገስ ትንሽ ፈርቷል፣ ተንቦብቋል። ወደዛ መሄዱን ደስተኛ አይደለም። ግን ደግሞ መድብል ሁሉንም ነገር መጋፈጥ አለብን ብሎ ስለነገረው ከሱ ጎን ሆኗል። ዳጣዬም በቃ ሰላምን እኔ ነኝ ያስረገዝኳት የልጁ አባት እኔ ነኝ በልና እኔ ብር እከፍልሃለሁ ብቻ ይሄንን እመንልኝ አለችው ለደላለው። ለሱ ደግሞ እንዴት የእውነት አባት ሳልሆን እንደዚህ አደርጋለሁ ብሎ ለዳጣዬ መልሶላታል። ጠበቃው በጣም ባለጌ ነው። ጠበቃው እንግዲህ የዝናን የሞገስን ሚስት ለማማለል እያደነቃት ነው። አድንቋታል ጨርሶ። እንደገና ደግሞ መኝታ ክላስ ድፍረቱ ሰተት አድርጎ ይዟት ሴትነቷን ፈልጎ እንዲሁም ተመኝቶ ነበር። እሷ ደግሞ ብዙ ፈተና ብዙ አመት
ከ10 ዓመት ያክል ጠብቀው የማትወደውን የማታፈቅረውን ሰው አግብታ እየኖረች እንዲሁም ዘሯን እንኳን ያልተካች ናት። በመጨረሻ ደግሞ ዝና የሚባለውን ከሱ ጋር ጦርነት ፊልሚያ ገጥመው ባለቤቷ ሞገስ የግሉ ሊያደርጋት ነው በእጁም ምናት እያለችው። ቅድስት ስለ ብሩክ በድጋሚ ብዙ እያሰበችና ዛሬም ነገ መወደዋለሁኝ ሌላ ሰው ቢያፈቅረኝ ቢወደኝ እንኳን በህይወት ባይኖር እንኳን አላደርገውም ብላ ቆርጣ ተነስታለች። ብሩክን ብዙ ሲቃይ ብዙ በብረት ደብድበውት ደሙ ፈሶ በጣም ግፍ ፈጽመውበታል። ዝና አሁን ድሉ የኔ ነው፣ መገደል አለበት፣ ካልተገደለ እኔ ሰላም አልሆንም፣ ደስታዬ አይመለስም፣ እንደዚህ ተደብድቤ ያለሁኝ ብሎ በጣም ነው የተናደደው። ሞገስ ለብሩክ ሊደርስለት ነው። ብዙ ጊዜ መስዋዕትነት ከፍሎለታል። ሁለቱ መስዋዕትነት ተከፋፍለዋል። አሁን ደግሞ በችግሩና በሲቃይ ውስጥ ነው ያለው። ሞገስ እንግዲህ እየፈራም እየተርበተበትም ቢሆን ለዳጣ ደውሎላት ዳጣ አትመጭም ወይ ወደ ብሩክ ጋር ልንሄድ እኮ ነው ብሎ ሲነግራት ዝና ካልሞተ በህይወት እያለ እኔ በጭራሽ ብቅ ልል አልችልም አለች። በጣም ፈርታለች። ወደ ሉላ ጋር መሄድም አልቻለችም። ወደ እነ ምሳሌም ቤት መሄድ አልቻለችም። ምክንያቱም ዝናን ስለምትፈራውና ዝና እንደወጣና እንዳመለጠ ስለሰማች ዝና እያሳደዳቸው እንደሆነ ጠንቅቃ ስለምታውቅ በጣም ፈርታ ተርበትብታለች። መድብልም ኮስተር ቆፍጠን ብሎ የመጣውን እንግዲህ ለመጋፈጥ ከሞገስ ጋር ተገናኝተው ሁሉንም አውርተው ጨርሰዋል። ቢቀርብን ለፖሊስ ማመልከት አይሻለንም ወይ? እኛ እዚያ ሄደን ሌላ ነገር ከሚፈጠር ብሏል። እኛ ይዘውን ከወጣን በኋላ ለፖሊስ እናመለክታለን። እንደዚህ መሆንማ የለበትም። ምሳሌን ያተረፈኝ ልጅ ከሱ ጋር ተነጋግረናል፣ እሱም አብሮን አለ ብሎ ለሞገስ ሞራን ሰጥቶታል። ሞገስ ትንሽ የሴት ልብ ነው መሰል ያለው። ሞገስ ይፈራል። ሞገስ የማይፈራው ለችኩ ወይንም ለሉላ ብቻ ነው። እንግዲህ አብረው ተከትለው ሄደው ለመጋፈጥ ወስነዋል። ጉዟቸው ወደ ብሩክ ጋር ነው። ለብሩክ ደርሰውለት ብሩክን እውነት ይዘውት ይወጡ ይሆናል። ዝና ግደሉት ብሎ የተናገረው ልጅ ደግሞ ዝና ይገደል ይሆን ወይስ ዝና ደግሞ እነሱን ከነ ጓደኞቹ ከበላዮቹ ከሚያዛቸውና ያገቱት ልጆች ደግሞ ብሩክን ምን ያደርጉት ይሆን? ድምጥማጣቸውን ያጠፋቸው ይሆን? ምሳሌን ያጠፋው ልጅ እና መድበል በቀጣይ ምን ይገጥማቸው ይሆን? ስጋቱ ለአጋቾቹ ነው። ብሩክ ቢጎዳም እንደምንም ተጎትቶ መድበልና ጓደኛው ይዘውት ይወጣሉ። ዝና የወንዶች በላይ እኔ ያበበ ደበሳሌ በሰባት ትውልዴ ያልደረሰብኝ ግፍ ነው የተፈጸመብኝ ብሏታል ለማህሌት። ምን ደረስሽ አንቺ ከረፈፍ? ልጅቷን አምጭልኝ፣ ካላመጣሽ ስልኬ ላይ አትደውይ፣ አንቺንም አለቅሽም፣ በሰላም የምትኖሪ መስሎሻል ብሎ ለሱ አስጠንቅቋታል። እሷ ግን ከሱ ጋርም ጠጋ ለማለት ብትፈልግም ሀብትና ንብረቱን ፈልጋ ነበረ። ያበበ ደበሳሌ ግን በጣም ስሬስ ነውና ለምንም ሳይሆን እሷ እንድትታዘዝለት ብቻ ነው የሚፈልጋት። አጠገቡ አንድ ስህተት ሰርታ ከተጠጋችው አንቺ ከረፈፍ ለምን እንደዚህ ሆነሽ ምንም ቁም ነገር የሌለሽ እያላት ነው የሚነግራት። ኢፍራታንስ ያገኛት ይሆን? ኢፍራታንስ ማህሌት አሳልፋ ተሰጠው ይሆን ወይ የሚለውን እንግዲህ ያን በቀጣይ ክፍል የምናይ ይሆናል። ከሞትኩም ብቻዬን አልሞትም፣ አብረን እንሞታታለን፣ ሞት አልፈራም ብላለች ኢፍራታ። የመድብል እኮ ናት፣ ከመድብል ጎን እኮ ናት። መድብል በእስር ቤት ብዙ ዓመት አሳልፎ ልጅ ያልወለደ አሁን የራሱን ህይወት መኖር እንደሚፈልግና ልጆች መውለድ ሁሉ እንደሚፈልግ የልቡን ግልጽ አድርጎ ነግሯታል። እሷም ደግሞ እንደዚያው ሁለቱ ይፈላለጉ ይመስላል። ያን ደግሞ መድብል ከኢፍራታ ጋር ማህሌትና ዝና አብረው በአንድ ቤት ውስጥ እሱን ደግሞ እየተሰቃዩ እየተደበደቡ መድበልና ጓደኛው ድል አድርገው ብሩክን ተመስገን ብሎ ከልጁ ጋር ተገናኝቶ በክፍል 98 የምናይ ይሆናል። ቤተሰብ በያላችሁበት ሰላም ቆዩልኝ። ሰብስክራይብ፣ ላይክ እያደረጋችሁ ቻናሉን አበረታቱት። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ባይ ባይ።
ዝናና ጓደኛው ምሳሌን እንድትወጣ ያደረጋት ላይ ከዝና ጎን በመሆን ለብሩክ